አሁን ኢንቨስትመንት ሜኪንግ ዲሲዥን ሜኪንግ ፕሮሴሴ ያኔና አሁን በጣም የተለያየ ነገር ነው። ቢካዝ እዚህ ሀገር ስመጣ እኔ የኢትዮጵያ ኢኮኖሚ $4 ቢሊዮን ነበር። ከን ዩ ኢማጂን? አንድ ፕሮጀክት እኮ ነው እሱ። ዘ ሆል ጂዲፒ የኢትዮጵያ የዛሬ 28 ዓመት $4 ቢሊዮን ነው። ፖፑሌሽን በጣም አድጓል። አዲስ አበባ ሰፍታለች። ቤት አልተሰራም። ሪል ስቴት የገባሁት መጣበታለሁ በኋላ እሱን አይቼ ነው። ቤት የለም። ዘመን ባንክ እንዴት መጣ? ምንም አስቤው አላውቅም። እዚህ እየሰራን ነው። ትዝ ይለኛል አንድ ቀን ባንክ፣ የትኛው ባንክ እንደሆነ አልነግራችሁም፣ ቤቱ ታፍኗል። ከሰዓት ነው፣ ሰው እንደ ገበያ ነው። አንዱ ላይ ኩፖን ምናምን። ትልቅ ችግር አለ። አሁን ቀጥሎ ያለው ትልቁ ቴክኖሎጂ ነው። ቴክኖሎጂ ኢዝ ኤቭሪቲንግ። እንዳልኩ እዚህ ሀገር እስከመጣ ድረስ እኔ ባለሙያ ነኝ፣ ፕሮፌሽናል ነኝ። በህልሜም በምንም ቢዝነስ አስቤ አላውቅም። እዚህ ስመጣ ይሄ የተገደደ ኢንተርፕረነር እዚህ ቦታ መሆን ስላለብኝ ተቀጥሬ መስራት ስለማልችል ቢዝነስ ውስጥ ልግባ ብዬ ገባው። ግን የኔ ባክግራውንድ ከዎል ስትሪት ምንድን ነው? በዓለም ደረጃ ኢንቨስትመንት አማካሪ ነኝ። አይኖ አንድ ነገር አይቶ ሪስክ አናሊሲስ፣ ፖቴንሻል አናሊሲስ ምን ኢትዮጵያ ስለመጣው አሁን ኢንቨስትመንት ሜኪንግ ዲሲዥን ሜኪንግ ፕሮሴሴ ያኔና አሁን በጣም የተለያየ ነገር ነው። ቢካዝ የተለየ ዲፍረንት ስቴጅ ኦፍ ላይፍ። ያኔ ኢትዮጵያ እመጣለሁ ስላልኩ ቢዝነስማን መሆን አልፈልግም፣ ተገድጃለሁ። እንደ ማንኛውም ቢዝነስ መነሻ ገበያ ጥናት ነው። እኔ በዚህ ነገር ጎበዝ ስለሆንኩ ትርጉም የለውም ገበያ ከሌለው። እጄ ላይ የሆነ ነገር ስላለ ገበያ ከሌለው ልሸጠው አልችልም። ያኔ እንዳልኩህ ኢኮኖሚውን ነው በአጠቃላይ ያስጠናሁት። እዚህ ሲታይ እዚህ ሀገር ስመጣ እኔ የኢትዮጵያ ኢኮኖሚ $4 ቢሊዮን ነበር። ከን ዩ ኢማጂን? አንድ ፕሮጀክት እኮ ነው እሱ። ዘ ሆል ጂዲፒ የኢትዮጵያ የዛሬ 28 ዓመት $4 ቢሊዮን ነበር። አዲስ አበባ ገና ከተማ ምን አትለያት እንዴ? ከተማ ውስጥ ያለው ሰው ሁሉ ይታወቃል። ሁሉ ሰው የሁሉን ሰው ታርጋ ያውቃል። ምናምን ማምን እየሰራ ነው ምናምን ይታወቃል። ያ ማለት ሁሉ ነገር ለምን ከሶሻሊስት ነገር ነው የወጣ ነው። ደርግ እኮ ኪዮስክ ነው መውረስ የቀረው። ቤት ወርሷል፣ መሬት ወርሷል፣ ፋብሪካ። ስለዚህ አሁን 17 ዓመት ታፍኖ የቆየ ፖፑሌሽን በጣም አድጓል። አዲስ አበባ ሰፍታለች። ቤት አልተሰራም። ሪል ስቴት የገባሁት መጣበታለሁ በኋላ እሱን አይቼ ነው። ቤት የለም። ስናየው ፉድ ኤንድ ቤቨሬጅ ኢትስ ቤሲክ ኤኒ ዲቨሎፒንግ ካንትሪ መጀመሪያ ወደ ማርኬት ኢኮኖሚ ሁሉ ሰው አሁን ማርኬት ውስጥ ሲገባ ኮንሱም ማድረግ ይፈልጋል። ኤኒዌር ፕራይቬት ኤኩዊቲ ፋንዶች አሁን ዲቨሎፒንግ ካንትሪ ፋስት ሙቪንግ ኮንሱመር ጉድ ሴግመንት ኢዝ ኖ ብሬነር። ያንን ስናየው ደግሞ ቅድም እንዳልኩ ነው። ወተት አጠናን፣ ውሃ፣ ለስላሳ፣ ጁስ፣ ይሄ ፉድ ማኒፋክቸሪንግ ደን በቃ ብቻ ሰምሃው አይ ሰድ ስትራቴጂክሊ ብራንድ ኔም ያለው ኮካና ፔፕሲ የለቀቁትን ቦታ ልይዤ ሮያል ክራውን ኮላ ነምበር 3 ቤቨሬጅ ካምፓኒ ከእነሱ ጋር ተፈራርሜ እነሱን ይዤ ለለስላሳ ነው መጀመሪያ ላይ ውሃው ገባን በአጋጣሚ። ከገበያ ተነሳው፣ እቅድ አወጣው፣ ገባሁበት። እቅድ ላይ ፐርፌክት ነው፣ ግን ያው ኦን ዘ ግራውንድ እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ የሉ በተለያየ ምክንያት ሆኑ። እነሱን የመጀመሪያው ኢትዮጵያ ስመጣ ማኒፋክቸሪንግ ሳምቲንግ የራሴ ቢዝነስ መስፈርቱ ይሰራል አይሰራም ብቻ ነበር። ከዛ ውጭ የማስበው ነገር የለም። ይሄን ሄድኩኝና ጨረስኩኝና ለ6 years ፋብሪካ ምናምንም ሰው ብዙ አልጣመኝም። አክሰስ ካፒታልን ስጀምረው አሁን ስትራቴጂክ ነበር። ፋይናንሽል ኢንፍራስትራክቸር፣ ስቶክ ኤክስቼንጅ አሁን ይመጣል፣ ህጉ አለ፣ እንዲያ ብዬ አሁን ስትራቴጂክሊ I'm thinking infrastructure level የጎደለ ኢንፍራስትራክቸር not a product ብዬ አክሰስ ካፒታልን ጀመሩ። ብዙ ትግል ታለፈ፣ ግን
አክሰስ ካፒታል አሁን እንዳልኩ የዚህ የአክሲዮን ገበያ በር የከፈተው ምን አይነት ኢምፓክት ነው እሱ? አንድ ሁለት ስንት ሼር ካምፓኒ ተቋቁሟል? ስንት ካምፓኒ ሬዝ ተደርጓል? ስንት 100,000 ስራ ተፈጥሯል? በቃ ሚሽኑን ሰራ። ከዛ ሌላ ያንን ሁሉ ጥናት 12 ኢኮኖሚስት 5 ሳንቲም አይከፈልም። በየወሩ ለኢንቨስትመንት የሚሆን ሪፖርት ይወጣል። ኦንላይን በኢሜል ያኔ ገና እንትን ነው በኢሜል ይለቀቃል። ግን 1000 ኮፒ ኦፍ ኤቭሪ ሪፖርት አሳትማለሁ። ናይስ ኳሊቲ ኢትስ ኤክስፔንሲቭ። አር ማክሮ ሪፖርት 100 ምናምን ፔጅ ነው። መንግስት እንደ መንግስት ቁጭ ብሎ ያነበዋል። ግን ትልቁ ነገር ኢንቨስተሮች አሁን የሆነ መረጃ ሰጣለሁ። እነዛ ኢንቨስተሮች ኢንቨስትመንት ዲሲዥናቸውን ትንሽ እንኳን እንዲቀይሩ እንዲያሻሽሉ ማድረግ ኳንቲፋይ እንዴት ነው የምታደርገው የዚህን ኢምፓክት? ግን ምን እንደሆነ ይገባኛል። ኢንፎርሜሽን የሌለው ዲሲዥን ሜኪንግ ኢዝ ባድ ዲሲዥን ሜኪንግ እናየዋለን። ቀጥሎ አሁን ኦኬ አም ሂር ዝም ብሎ ገንዘብ መስራት ሊሆን አይችልም። አሁን የማየው ነገር አለ። ኦኬ እንትን ነው ፎርቹኔትሊ እንግዲህ ላኪ ተምሬዋለሁ፣ ይሄን ነገር ሰርቼዋለሁ። እዚህ ስመለስ የሆነ ዩኒክ የሆነ ካፓሲቲ አለኝ፣ ስኪል አለኝ። እሱን እዚህ ተግባራዊ ማድረግ እስፔሻሊ አንደርስታንዲንግ ምን አይነት ኢምፓክት እንደሚኖረው በዛ ገባሁበት። የአክሰስ ካፒታል እሱ ነው። ኢንቨስትመንትም ውስጥ ምን ግን ለኔ ትልቁ ነገር የአክሰስ ካፒታል ይሄን ማርኬት ኢንፎርሜሽን ኖሌጅ አናሊሲስ ማምረት ጀመረ፣ በነፃ መበተን ጀመረ። ቢግ ፐብሊክ ሰርቪስ ትልቅ ቫልዩ። እሱ የተሰራ ቆየን። ዘመን ባንክ እንዴት መጣ? ምንም አስቤው አላውቅም። እዚህ እየሰራን ነው። ትዝ ይለኛል አንድ ቀን ባንክ፣ የትኛው ባንክ እንደሆነ አልነግራችሁም፣ ብቻ ዋና መስሪያ ቤት ስገባ 10,000 ብር ማውጣት ነበረብኝ። ግማሽ ሰዓት ፈጀ። ብራንች ብዙ ጊዜ ከቢሮ ነበር ምናምን ይመጣልኝ። በቃ ቤቱ ታፍኗል። ከሰዓት ነው፣ ሰው እንደ ገበያ ነው። አንዱ ላይ ኩፖን ምናምን እንዴት ነው? ለምን? በቃ ትልቅ ችግር አለ እንዴ! 100 ብር ያለውም ዲፖዚተር 100 ሚሊዮን ብር ያለውም ዲፖዚተር እኩል ነው አገልግሎታቸው። ማርኬት ኦፖርቹኒቲ። ዘመን ባንክን ይዤ ስመጣ ዋን ብራንች ባንክ ብዬ ሳስብ ሰው ሊገባው አልቻለም። ምን በአንድ ቅርንጫፍ እንዴ! በ100 የሚቆጠር ቅርንጫፍ ይዘንም ዲፖዚት አልበቃንም፣ ውጭ ምንዛሬ አልበቃንም ምናምን። ቢዝነስ ሞዴሉን ሊያስቡትም አልቻሉ። የኔ ግን አይ አይደንቲፋይድ ከላይ ያለው ስሞል ማርኬት ሴግመንት 2080 ሩል አለ። ግን እቺ ስሞል ማርኬት ሴግመንት ዲፖዚቱንም ውጭ ምንዛሬው ይሄ ፍሩሽካ ነው። እነዚህ ልክ እንደኔ እየተበደሉ ነው። ዋው! ለእነሱ ለምን ባንክ አልከፍትም? ኦር ኤኒባዲ ሰርቪስ የሚፈልግ ለዚህ ነው አንድ ብራንች ካለ ቴክኖሎጂ ኢንትሮዲዩስ ካረግን ያሉበት ከሄድን ለምንድን ነው ባንክ የሚመጡት? ለምን? ኢትስ አ ሰርቪስ ኢንዱስትሪ። ለምንድን ነው የማልሄደው? ከአንድ ብራንች መሄድ እችላለሁ። በየቦታው መክፈል የለብኝም። ደንበኛው እኔ ጋር እንዲመጣ ሳይሆን ይሄ ፕሪሚየም ደንበኛ እኔ ሄድለታለሁ በቴክኖሎጂ በሰው ኃይል። ኦፍ ኮርስ ሰራ። ከዛ ሌላ the beauty of it is your cost is collapsed። ከአንድ ቅርንጫፍ የ300 ቅርንጫፍ ስራ እንሰራለን። your revenue is up, top customers። ይሄንን ይዘን ሄድን እና አሁን ትላልቅ መጀመሪያ ላይ ለነሱ ምን እንደምሰጥ ግን 1 ቢሊዮን 2 ቢሊዮን 3 ቢሊዮን በዛን ጊዜ ትልቅ ብር ነው ይዘው የሚመጡ ደንበኞች አመጣው። ሌላ ባንክ 50 ቅርንጫፍ ይፈልጋል ያንን ለመሰብሰብ። እንደዚህ አይነት 10 ደንበኛ ሰበሰብኩ ማለት 500 ቅርንጫፍ። እነሱ ግን እንዲመጡ ምን መስጠት አለብኝ ብዬ ሰጠኋቸው። ችግር አየሁ እንደገና። ያንን ሳረግ ደግሞ እንዳለ ባንኪንግ ሴክተሩ እንደሚነቃቃ ለምን ውድድር ያስገድድሃል። ሾርና
ዘመን ከመጣ በኋላ ባንኪንግ ሴክተሩ እንዳለ ተቀይሯል። ደንበኛ ምን እንደሆነ ማየት ጀመረ። በፊት እኮ የሚያናግርህ የለም። ውድድር መጣ። የዛ ኢምፓክት አሁን ምንድነው? እስቲ ኳንቲፋይ አድርገው ብለህ እንዴት ነው? ያስቸግራል። ይሄ ሁሉ ባንክ ለሀገሪቷ በሙሉ ሰርቪስ ሌቭሉን አሳደገ፣ መወዳደር ጀመረ ማለት ስትራቴጂክ ስትራክቸራሊ ሰፋ ያለ ትርጉም ያለው ነገር መስራት። ቀጥሎ አክሰስ ሪል ስቴት መጣ። ከምን መጣ? አሁን አክሰስ ሪል ስቴትን ሳስጀምረው ዘመን ባንክ ቸርማን ነኝ፣ ግን ቸርማን ሆኜ እንደ ሲኢኦ እየሰራው ነው። ደንበኛ ማመጣው ለምን? አይ ዋንት ሞዴሉን ፕሩቭ ማድረግ ፈልጋለሁ። ቢሮ የዛ ነው። አክሰስ ካፒታልን እዛው ከተትኩት። ምን የሚያክል ተቋም እዚህ ጋር አብሮ እየተመራ ነው። ሪሰርች ሪፖርት ይወጣል። ሪል ስቴት ሴክተር ፈርስት ታይም ጥናቱን ሳየው ገርሞኛል። ሲጀመር 15 ዓመት የሊስ ፖሊሲ እስኪመጣ ሪል ስቴት ካምፓኒ አልነበረም። ከዛና አያት መጡ፣ የተወሰኑ ነበሩ። ጥናት ሁሉንም ሰርቬይ ትልቁ ስራችን ገበያ ውስጥ ገብተን ኢንፎርሜሽን ከመንግስት መስሪያ ቤት፣ ከቀበሌ፣ ከኮንሱመሩ መርካቶ ምን ሂደን እንሰበስባለን። ሪል ዳታ ይዘን ነው የምናወራው። ሪል ስቴት ካምፓኒ ሪንግ ሮድ ውስጥ አንድ አልነበረም። አያት ምናምን ሁሉም ሪፖርቱ ላይ ስናይ 500 ሜትር ካሬ 1000 ሜትር ካሬ ቪላ ነው የሚሰራው። የሚገርመው ነገር ሽያጩ 90% ዳያስፖራ ነው። አዲስ አበባ እንዴት አድጓል! ያኔም ራሱ አሁንማ ተውት፣ የቤት ዋጋ እንዴት እንደሆነ አየው። ይሄ አሁን ግዴታ የመሰለኝ እንዴ! ከተማ እያደገ ሲሄድ ዝም ብሎ ሊለጠጥ ሊሰፋ አይችልም። ሁሉ ነገር becomes unmanageable. cities go ወደ ላይ። ለምንድነው ወደ ላይ ቤት ሰርተን የማንሸጠው? እዚህ ላለው ሰው ከዛ ጥናት ተነሳና ይሄ ኩባንያ ስራ አስኪያጅ ልሆንም አልፈለኩም። ተደራጅቶ እንደ አንድ ኦፕሬሽን እንዲህ ነበር፣ ግን የምለውን ነገር ተቀብሎኝ ወደዛ ሊሄድ አልቻለም። በግድ ገባሁበት። ጀመርን። ከተማ ውስጥ ፎቅ ምናምን ሰርተን መስራት ጀመርን። አሁን የሀገሩ ትልቁ ኢንዱስትሪ አዲስ አበባ ሪል ስቴት ነው። ኢንቨስትመንት አሁን ያስኳቸውም ደግሞ እንዲህ አይነት ለውጥ ያመጣሉ ብዬ የማስባቸው ነውና የኔ አሁን ኢንቨስትመንት ዲሲዥን ሜኪንግ መስፈርቶቹ ገንዘብ ይሰራል ላይሰራም፣ በዚህ ወጣ በዚህ ገባ፣ ለውጥ የሚያመጣ ነገር ከሆነ አደጋ ቢበዛውም ፈተና ቢበዛውም ይከስራል ብዬ አላስብም። ለምን? ክፍተት ስላለ ነው የምገባው። በግድ ገባበታለሁ። ይሄ አመለካከት የሌለው ሰው ላይገባበት ይችላል። ግን in life at the end of the day ገንዘቡን አልበላው ምን አለ ዓላማዬ ምንድነው? I am here to make a difference. ለውጥ ደግሞ ቼንጅ ሁሌ ዋጋ ያስከፍላል። ከፊት ስትሄድ ያው መጠበቅ አለብህ። ይሄንን ግን ዓላማ ስላለህ it's like you welcome it. የኢንቨስትመንት ዲሲዥኖቼ አሁን at this point in life ይሄ ነው መስፈርቱ። ትልቅ የሆነ ኤክስተርናሊቲ ለውጥ የሚያመጣ ኤንኤብል የሚያደርግ ነገር መኖር አለበት። እነሱ ደግሞ ያው ከማውቀው ከማየም ክፍተቶቹ የቱ ጋር እንደሆነ አውቃለሁ። አሁን ቀጥሎ ያለው ትልቁ ቴክኖሎጂ ነው። ቴክኖሎጂ is everything. አሁን ዛሬ የምናውቃት ዓለምና የዛሬ 5 ዓመት እኛ ከዚህ በፊት ያላየነውን ነገር ለማሰብ ለማለም ሊሆን ይችላል፣ ለማየት ይከብደናል። የሰው ልጅ ተፈጥሮ ነው። ግን የኔ ደግሞ እንደ ፕሮፌሽናል ስራዬ ያው ወተበር ከትምህርቴ ታሪክ ጥሩ ነው፣ መነሻ ነው፣ ኢንቨስትመንት ሁሉ ነገር ግን ከዚህ በኋላ ያለው ነው። ታሪክ ሁሌ ራሱን አይደግምም። አይተን የማናውቀው ነገር ይመጣል። አሁን በዓለም ደረጃ መጥቷል። in this context opportunity exploit ማድረግ ሊሆን ይችላል፣ ክፍተት ማሟላት ምናምን ነገር ካለኝ እይታ ካለኝ እውቀት ከውጭ ልምዱ እዚህ ሀገር ደግሞ 28 ዓመት ስቆይ አሁን መሬት ላይ እንዴት ነው የሞተሩን ኮፍኑን ከፍቼ ሞተሩን አውርጄ መልሼ አውቀዋለሁ። ብዙ ስህተት ተሳስቻለሁ።
ለምን ኤንቫይሮንመንቴ ያልተረዳሁት አለ። ግማሹም ደግሞ በቃ ሬዚስተንሱ ደግሞ ለረጅም ጊዜ እኮ የኔን እንቅስቃሴ መንግስት እንደ መንግስት ሆነ ብሎ ይጋፋው ነበር። በኋላ ነው ለምን እንደዚህ የሚነቀንቁ ነገሮች ናቸው፣ የኢኮኖሚ መዋቅር የሚነካኩ ናቸው። ያ ደግሞ ፖለቲካ ኢምፕሊኬሽን አለው። እኔ በቃ ይሄ እኮ ለሀገር ይጠቅማል፣ ጥሩ ነው፣ ኢኮኖሚ ነው፣ ምንድን ነው እዚህ ጋር ማላየው ሌላ ዓለም ነበር። ኦኬ ያንንም አልፍ ያለው በደስታ ኤንድ በቃ አሁን የኔ ኢንቨስትመንት ዲሲዥኖች ትንሽ ኢቮልቭ አድርገዋል ለሁሉም። ኤንድ ደግሞ ትልቁ ነገር ኦኬ እነዚህን ሪስኮች የመውሰዱን አቅሙንም ገንብቸዋለሁ። ከልምዱ ከማየቱ ወድቆ ከመነሳት all those failures ትምህርት ናቸው። አሁን የውጭ ልምድ አለ። so I'm kind of in a unique position። ኃላፊነትም ያለብኝ ይመስለኛል። ግለሰቦች ፕራይቬት ሴክተር እኮ ትልቅ የኢኮኖሚ ወንጅን መሆን ያለበትም ፕራይቬት ሴክተር ነው። እኛ ሀገር ሁሉ ነገር ከመንግስት እንጠብቃለን። መንግስት አንድ አካል ነው፣ ቢዝነስ አንድ አካል ነው። ሶሻል ብዙ ነገሮች አሉ፣ ሌላ አካል ናቸው። ብዙ ስቴክሆልደሮች አሉ እዚህ ውስጥ መሳተፍ ያለባቸው ኢኮኖሚው እንዲሄድ። እንደዛ ነው የማየው። እንዳልኩ አሁን ቴክኖሎጂ is everything፣ የዓለምም የእኛም የምንም። ለራሱ ስንት ሰዓት ብናወራ አምሾር እናንተም ፎሎ ታደርጋላችሁ፣ ተወርቶ አያልቅም። አሁን መቀበል ያለብን ይሄ ነገር እየመጣ ነው። እስኪመጣ ድረስ ይሄ ኦስትሪች አለ አይደለ? ትንሽ ኦቨርዌልሚንግ ስለሚሆንብን፣ ግራ ስለሚገባን፣ ምን ማድረግ እንዳለብን ግራ ስለሚገባን እንደዛ መቀበር አንችልም። ለምን በኋላ ያስከፍልሃል ዋጋው። ሪያሊቲ እየመጣ ነው። ኢትስ አንደናያብል። ለሱ ምንድን ነው አሁን በአሁኑ ዘመን በፊት 3 ኢንፍራስትራክቸር ነበር የማወራው፣ ሃርድ፣ ሶፍት ኤንድ ፋይናንሻል። አሁን ቴክኖሎጂ ኢንፍራስትራክቸር is overtaking all of that። እዛ ውስጥ አልገባህም ማለት በቃ ስቶን ኤጅ ትቀራለህ ማለት ነው። ኢኮኖሚህ ማለት ያ ማለት ህዝብህ ስራ የለውም፣ ደሃ ነው የምትሆነው። አሁን ዓለም ላይ አሁን እስካሁንም ይሄ ሀብታምና ደሃ ሀገሮች ጋፕ አለ። ካቻፕ ማድረግ ነበረብን፣ አላረግንም። እኛ አሁን ዲቨሎፒንግ ካንትሪስ በብዙ ምክንያት ስቶል እያደረግን ነው። ምዕራቡ ግን ኢቨን ዌስት ኢቨን ኤዥያ ቴክኖሎጂ ያለበት አሁን ጭራሽ ሊመጠቁብን። የእኛ ጥቅም ለነሱ ይሄ ቺፕ ሌበር፣ ስኪልድ ሌበር። በሂደትማ ኢቨን ማኒፋክቸሪንግ 3D ማኒፋክቸሪንግ ይመጣል። ጫማህ ቤትህ ነው አንተ የምታመርተው፣ ፋብሪካም ይቀራል። ይሄ ሪጂናል ትሬድ ብሎኮች ግሎባል ቫሊዩ ቼን መሰበሩ ይጎዳናልና አሁን አገር ውስጥ ያለው ነገር እንዳለ ሆኖ የነበሩትን ጉድለቶች ኢንፍራስትራክቸሮች ማሟላት እንዳለ ሆኖ ውጭ ያለው ነገር ሆኖ አሁን ወሳኙ ነገር ቴክኖሎጂ ሆኖ የዓለም ቋንቋ እሱ ነው። የኢኮኖሚ ቋንቋ፣ የሁሉ ነገር ቋንቋ። እዛ ላይ አሁን ኢንፍራስትራክቸሩን ገንብተን እዛ ጨዋታ ውስጥ እና ይህን ወጣት የሚያድነው ስልኩ ማለት የዓለም ኮኔክሽኑ፣ ስልኩ ማለት ቢዝነሱ የሚሆንበት ነገር አሁን ቴክኖሎጂ ይፈጥራል። ያንን ኢንፍራስትራክቸር ዘርግቶ ተደራሽ እንዲሆን ማድረግ፣ ይሄንን ኤኔብል ማድረግ። ኢንዱስትሪ ፓርክ እንሰራለን። ለገበሬ የማናደርገው ኤክስቴንሽን፣ ፈርቲላይዘር፣ ሲድ፣ ፔስቲሳይድ እናቀርባለን። ወሳኝ ስለሆነ አሁን ይሄ ነው ወሳኙ ነገር። ከዛ በላይ ኢንቨስትመንት ይፈልጋል፣ ካልሆነ ይጎዳናል። እዛ ኤሪያ ላይ በትልቁ የቆየ ስራ አለ። ያው የወቅቱ ውጭ ምንዛሬ ነገር ነው የያዘን፣ ግን ተግባራዊ መሆኑ